ሀብል ድራማ እንግዲህ ክፍል 3ን ይዤላችሁ ቀርብ ያለሁኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሳራ አዛናው ቻናል ተከታታዮች ሰላማችሁ በክርስቶስ ይብዛልኝ። እንግዲህ ክፍል 3ን የሀብል ድራማን ይዤላችሁ ቀርብ ያለሁኝ። እናንተም ተከታተሉኝ። እንግዲህ ክፍል 3 ላይ እዝራ ሀብልን ይወዳታል። የእዝራ አክስት ደግሞ ጉሮሮዋን ይዛ ልታንቃት ነበረ ሀብልን። እንግዲህ እንዳየ ነው እዚህ ቤት እኔን ስለምትወጂኝ ነው ወይ ሰራተኛ ሆነሽ ቆይ እንደዚህ ምንድን ነው የሚያዋክብሽ እያላት ነው እዝራ ሀብልን። አንተ ለራስህ አይደለ እንደ ረፊ ያልከኝ የነበረው አለችው ሀብል ለእዝራ። ለአንድ ክላስ ገብተው ለብቻቸው እያወሩ ነበረ። የት ነው የምታውቂያት አላት። የት ነው የምታውቂያት አላት። የትም የት ታውቀኛለች? የተሳቃታለሁ የተስላቃተስ እችላለሁ። ደግሞ ስታወሪ ለምንድን ነው የምትንተባተበው አላት እዝራ ሀብልን። እኔ የተንተባተብኩ አይደለም በስርዓት እያዋራው ነው፣ በስርዓት አዋራኝ እያለችው ነው። አንቺ እዚህ ቤት እኔ ከመግባትሽ በፊት ለአክስቴ አይጸደ ነግረሻን ነበር ወይስ ፈጥራ ነው ያወራች ያለችው አላት። አክስቴ ናት የነገረች፣ ግን ቀድሜ ላንተ መናገር ነበረብኝ፣ ግን ስለፈራህ ነው እንጂ ቀድመህ በልቤ ገብተሃል፣ አፍቅሬሃለሁ አለችው ሀብል ለእዝራ። የምሬ ነው አላት እዝራ። ለእኔ ብለሽ ነው እዚህ ቤት ሰራተኛ የሆንሽው አላት። ሀብል ደግሞ ለሚወዱ ሰው እኮ ብዙ መስዋዕት ይከፈላል አለችው። ከዛ አቀፋ ሳሟት፣ ተሳሳሙ። እዝራና ሀብል ተሳሳሙ። እንግዲህ ሙሽሪትና የሙሽሪቱ እናት ደግሞ እዚህ ለብቻቸው መተው ገጥመዋል። ለምንድን ነው ባልሽን አሳልፈሽ የምትሰጪው እያየሽ ዝም የምትይው አለቻት። ከዛ ከኔ በፊት እኮ እሷን ነበር የሚወደው፣ እኔ ፍቅረኛዋን ነጠኳት እንጂ እሷ ባል ያልወሰደችውም አለች። እዝራን እኮ የዳርኩሽ እኔ ከዚህ ቤት አጨብጭቤ እንዳልወጣ ነው አለቻት። ሴራዋ ትቸው ተጋለጠባቸው። ግን ሀብል ግን የመጨረሻ ታቸነፋለች። እንደውም ሁሉን ነገር ለእዝራ ነግረዋለሁ አለቻት። ምን አባሽ ታመጫለሽ ብለሽ አለች። ሆን ብለሽ እዚህ ነገር ውስጥ እንዳስገባሽኝ፣ እንዳገባው እንዳስገደርሽኝ አንቺ እንደሆንሽ እናገራለሁ አለች። እሷ ደግሞ አንቺ ማትረቢ አለችና ጉሮሮዋን አንቃ ያዘቻት። እዚህ ጋ እየሳለች ነው ማህደር ዝጋ እየሳለች ነው። በጣም ነው የምታሳዝነው ማህደር። ግን ማህደር ኑኑን እንቅ አድርጋ ያዘቻት። እዛ ደግሞ ሶፋው ላይ ቁጭ ብላ ስታያገኛት ሀብል አልጋው ላይ ቁጭ ብላ ነበረ። እዝራ መጣች። እዝራ መታ ለሀብል ላይ ጁሱን ደፋችባት። ጓዝሽን ይዘሽ ውጭ ብላ ወደ ኋላ ጸጉሯን ግጥም አድርጋ ያዘቻት። ከላይ መጣችለት አጸደ መጣችላት እና ሁለታችሁንም ነው ከዚህ ቤት ማባረራችሁ አለቻት። ይሄ ቤት እኮ ያንቺ ሳይሆን አጸደ ለእስክንድር ላንቺ ወንድምሽ ቢሆን ለኔ ባሌ ነው። ከዚህ ከቤት አስወጣሻለሁ እያለቻት ነው። ይሄ ቤቱ የኛ ነው፣ በወርስ የተቀበልነው እንጂ ያንቺ ቤት አይደለም እያለቻት ነው አጸደ። በተዘዋዋሪ የወንድሜን ሀብት እጅሽ ለማስገባት የምትጥሪ ሁላ እየተሳካልሽ አይደለም ማለት። በነገራችን ላይ ሚስጥሩ የታወቀባት ይመስለኛል። አሁን እንዳወቁባት እሷ ምን ነቅታለች።
ትሰሚኛለሽ? ከዚህ በላይ ጨርቅሽን ጥለሽ አታብጂ፣ ከዚህ ቤት ውጪ። ካሁን በኋላ ቤቱም ድሉም የኛ ነው አለች። ሀብልና አጸደ አንድ ላይ ሆነዋል። ተያይዘው ሄዱ። አሁን ማህደር ጉዷ ፈላባት ትላላችሁ። ሁሉም አወቁባት። ምሰራው ሴራ ታውቆባታል። ይኸው እስክንድር መጣዝ የቤቱ አባወራ ኃላፊው መጣ። ምን እያደረጋችሁ ነው? ምንድን እየተካሄደ ነው? አለ። ኑኑሻ አልጋዋ ላይ ሄዳ እንትን ብላለች። ሀብልም ደግሞ ዝኑኑሻ ደብሯት ከክላሷን ዘግታ ተቀምጣለች። ኑኑ ፍቺ ወረቀት አሁንም በድጋሚ እየጠየቀችው ነው። የፍቺ ወረቀት ጠየቀችው። በቶሎ መፋታት ፈልጋለሁ አለ። እዝራ ደግሞ እኔም በቶሎ መፋታት ማልፈልግ ይመስልሻል አላት። መፍትሄውን ንገሪኝ አላት። የወራት እድሜውን የቀረውን አባዬን ሳላስከፋው በአንድ አንቺ መፍታት የምችለው እንዴት ነው? ንገሪኝ። ከኔ የተሻለ መላክ አለሽ እያላት ነው። አባት ደግሞ እስከ መጨረሻው ሊጠላኝ ይችላል። ምናልባት ይህንን ዘዴ ከነገርኩ አለችው ኑኑ ለእዝራ። ምናልባት ከድሮ ፍቅረኛዬ ጋር እጅ ከፈንጅ እንዳያስገኝ ልትነግራቸው ትችላለህ። የዛ ጊዜ ለመጨረሻ ጊዜ እስክንድር ይጠላኛል አባትህ። ከዚህ በላይ ምንም ምክንያት ሊፈልጉም አይችሉም። አባትህ በጣም ይጠሉኛል። ይሄንንም ደግሞ ከሰሙ በኋላ ፊታቸው ቁሜ ማየት አልችልም እያለችው ነው ለእዝራ ኑኑሻ ግን ታሳዝናለች። ሀብልም ታሳዝናለች። ይሄንን ካወቁብኝ እኔ እንኳን እስከምወጣ ድረስ አይታገሱኝም፣ ገትተው ነው የሚያወጡኝ እያለች ነው ኑኑ ለእዝራ እያለችው ያለችው። አንቺ እንዴት ነው እንደዚህ የምታስብ እያላት ነው እዝራ። ይሄ ሊሆን አይችልም አባዬ፣ የሰርጋችን ደስታ እንኳን ገና ከሆዱ አልወጣም። ደግሞ ይሄን ነገር ቢሰማ የበለጠ ሊታመም ይችላል አባዬ አለ እዝራ። ስለዚህ ምርጫው ደግሞ ከዚህ እኔ ምንም ሳላሰማ ሳልናገርም ጠፍቼ መሄድ ነው ያለብኝ እያለች ነው ኑኑ። ታይ እንጂ ኑኑ፣ ለምንድን ነው ትንሽ አትታገሽም ወይ? ሁሉም ነገር ቀስ በቀስ እናረገዋለን እያላት ነው እዝራ ለኑኑ። ኑኑ ደግሞ እኔ ከዚህ በላይ መተጋስ አልችልም፣ ማንም ሳይሰማ ውልቅ ብዬ አንገቴን ከምደፋ ከማፍር ውልቅ ብዬ መሄድ አለብኝ አለች። ኑኑ አሁን እሺ እንደዛ ተረጋጊ ካልከኝ እራት ይዘኸኝ ውጣ አለችው። ከዛ እዝራ ደግሞ ምን አላት? እንዴት ምን ነው ደነገጥክ አለችው። የደነገጥክበት ምክንያት እኔም ሀብልም አንድ አይነት ልብስ ለብሰን ለራስ ዝግጁ በመሆናችን ነው አለችው። እባክሽን የዛሬን ብቻ ተይኝና እንደዚህ ሚስትህን አስቀምጠህ ሰራተኛ ለራሃት ይዛት ልትወጣ ነው አለችው። ሚስትህን አለችው። አዎ ሚስትህን። ባሌ ለመምሰል እየመሰልክ አይደል እንዴ? እዚህ ደግሞ እዝራ በጣም ተጸጸተ። ወይኔ አለ። ወይኔ በመሀል ገብቼ እንደ ድፎ ዳቦ ተቃጠልኩኝ እያለ ነው እዝራ። ባደረገው ነገር እየተጸጸተ ነው። አሁን ለሀብል ወይስ ለኑኑ መሆን እንዳለበት ግራ እየተጋባው ነው። ሜርሲና አጸደ ደግሞ እዚህ ቁጭ ብለው ስለ ሁለቱ እየተመካከሩ ነው። ይቺ ጅላክስ ምግብ ልስራልሽ እንደ እያለቻት ነው። ይችን ኑኑን